ታሪኩ ሲጀምር በ1919 ዓመተ ምህረት ነበር። በኒውዮርክ የታችኛው ምስራቅ ክፍል የሚገኘው የፒክል ፋብሪካ የጨው የኮምጣጤና የድካም ሽታ የጠገበ ቦታ ነበር። ሄርሼል ለሚስቱ ለሳራና ለሚወልደው ልጅ ሲል ሌሊት ሙሉ ከአይጦች ጋር እየታገለ ይሰራ ነበር። ኑሮው በጨው ውሃ እንደራሰ ቢቆይም በልብ ውስጥ ግን የነገ ተስፋ እንደ ከዋክብት ያበራ ነበር። የዕጣ ፋንታዋ አይጥ ያቺ ዕለት ግን የተለየች ነበረች። ሄርሼል ለ10 አይጦች ለ5 ሳንቲም እንደሚከፈለው እያሰበ ፋብሪካው ውስጥ የምትሮጥ አንዲት ግዙፍ አይጥ ተመለከተ። ይህች አይጥ ለልጄ የወተት ሳንቲም ትሆናለች ብሎ አሰበ። አካፋውን ይዞ አይጧን እያሳደደ በበርሜሎች መካከል መሮጥ ጀመረ። አይጧ እጅግ ፈጣን ነበረች። በጨው ውሃ በራሰው ወለል ላይ እየተንሸራተተች ወደ ትልቁ የፒክል ማከማቻ በርሜል አመራች። ሄርሼል አይጧን ለመያዝ ሲል ሲወረወር በድንገት እግሩ በቆሸሸውና በለሰለሰው ወለል ላይ ተንሸራተተ። ሚዛኑን ጠብቆ መቆም አልቻለም። በአየር ላይ ተንሳፎ በቀጥታ ኩከምበርና ኮምጣጤ በሞላበት ግዙፍ የእንጨት በርሜል ውስጥ ተዘፈቀ። ለመውጣት ቢሞክርም የበርሜሉ ግድግዳዎች በኮምጣጤው ምክንያት እጅግ የሚያንሸራትቱ ነበሩ። የከተማው የጤና ተቆጣጣሪዎች ፋብሪካው የንጽህና ደንብን ባለማክበሩ በአስቸኳይ እንዲዘጋ ትዕዛዝ ይዘው መጡ። ሰራተኞቹ በድንጋጤ ፋብሪካውን ለቀው እንዲወጡ ተደረገ። ሄርሼል በበርሜሉ ውስጥ ሆኖ አንድ ትልቅ ጡንቻ ያለው ሰራተኛ በውስጡ ሰው መኖሩን ሳይጠራጠር ከባድ የሆነውን የእንጨት ክዳን በበርሜሉ ላይ ጭኖ በሚስማር መታው። ሄርሼል በጨለማ ውስጥ ቀረ። ፋብሪካው ተቆለፈ። መብራቶች ጠፉ። በመቀጠል ዓመቱ 2019 ነበር። ከመቶ ዓመታት በኋላ ፋብሪካው የኢንዱስትሪ ዘመን ቅሪት ሆኖ ባዶን ቆሟል። ሁለት ታዳጊዎች ድሮን በፋብሪካው መስኮት ሲያበሩ ድሮኑ ተከስክሶ የአንዱን በርሜል ክዳን ገፋው። ከውስጡም አረንጓዴ የሆነ ግን በህይወት ያለው ሰው ወጣ። ሳይንስ ማህበረሰቡ ቢገረምም በደስታ ተቀበለው። በጥሩ ሁኔታ በህይወት ተጠብቆ ቆይቷል አሉት። ሄርሼል ግን ደስተኛ አልነበረም። 100 ዓመት ማለፉንና ሳራ መሞቷን ሲሰማ የእድሜ ልክ ጉልበቱን ተጠቅሞ የሆስፒታሉን ሰራተኞች ተከላከለ። በአልጋ ላይ ሊያስሩት ተገደዱ። በመጨረሻም ቤንጃሚን የተባለ የልጅ ልጅ ተገኘ። ቤን ልክ ሄርሼልን ይመስላል። ነገር ግን እጆቹ ለስላሳና አንገቱ በኮምፒውተር አጠቃቀም ምክንያት ያዘነበለ ነበር። ሄርሼል ወደ ቤት ሲገባ የንጉስ ቤተ መንግስት የገባ መሰለው። ቤን 25 ጥንድ ካልሲና 7 ጫማ እንዳለው ሲነግረው ሄርሼልም ተገረመና ቤን አንተ ንጉስ ነህ አለው። ከዚያም ታምር መጣ። ቤን በአንድ ዘመናዊ ማሽን ላይ ውሃውን አጣርቶ ሰጠው። ሄርሼል የመጀመሪያውን የሲልት ዘር ውሃ ጠጣ። በደስታ ማለቀሰ። ቤንም አሌክሳ በማለት ዘፈን እንድትከፍትለት ጮክ ብሎ ለሴንሰሯ ሲጠይቃት ማንም ሰው ሳይነካው ቴፑ ሙዚቃ ማሰማት ሲጀምር ሄርሼል በጣም ተገረመ። Alexa, play oldies. የድሮ ዘፈን እየሰሙም አብሮ ጨፈሩ። ነገር ግን የቤን ስራ መተግበሪያ ማበልጸጊያ ወይም አፕ ዴቨሎፐር መሆኑን ሲሰማ ሄርሼል አልተደሰተም። በመስታወት ላይ ስዕል ነው የምትስለው ሲል ጠየቀ። የአባት ፎቶ የት አለ? በዚህ ቤት ውስጥ እግዚአብሔር የለም እንዴ ብሎ ጠየቀው። ውጥረቱ የናረው መቃብር ቦታ ላይ ነበር። የሰራ መቃብር ተረስቶና ፈርሶ በላዩ ላይ የሩሲያ ቮድካ ማስታወቂያ ቆሞ አገኘው። ለሄርሼል ራሺያ ማለት የካስኮች ተከታይ ማለት ነበር። ማስታወቂያውን የሚተክሉትን ሰራተኞች በባዶ እጁ ተደባደበ። አንድ ባንድ ገጠማቸው። ቤን ሊያስቆመው ሲሞክር አብሮ ታሰረ። ከእስር ቤት ከወጡም በኋላ በሁለቱ መካከል ያለው ግንኙነት እጅግ ሻከረ። ቤን የዘመናዊ ዓለም ስኬት የሚለካው በስምና በጥንቃቄ ነው ብሎ ያምናል። ሄርሼል ግን የድሮ ዘመን ሰው በመሆኑ ስኬት የሚመጣው ከከባድ ስራ ነው የሚል ጽኑ እምነት አለው። አንተ ፈሪ ነህ የሚለው ቃል ቤንን ክፉኛ ነካው። ሄርሼል ቤን በቴክኖሎጂና በምስሉ ጀርባ ተደብቆ እውነተኛ ህይወትን ለመጋፈጥ እንደሚፈራ ተረዳ። ቤን በበኩሉ ሄርሼልን እንደ ኋላ ቀር ወንጀለኛ ነው የሚያየው። ሄርሼል በፈጠረው ረብሻ የቤን የዓመታት ድክመት የአፕሊኬሽን ስራ ዋጋ እንደጠፋ ተሰማው። ቤንም ክፉኛ ሄርሼልን ተናገረው። ሄርሼልም እኔ ማን እንደሆንኩ አሳይሃለሁ ብሎ የፒክል ስራውን ለመጀመር ጥሎት ወጣ።
I will create Pickle Empire. ሄርሼል ምንም ገንዘብ ባይኖረውም የ100 ዓመቱን የፒክል ወይም የኪያር ቆምጣጤ ስራ ለመስራት ተነሳሳ። የጀመረበት መንገድ ግን እጅግ የሚገርም ነበር። ከገበያ የተጣሉ ኩከምበሮችን ለቀመ። አሮጌ ጠርሙሶችን ካጠበም በኋላ መልሶ ተጠቀመባቸው። ጨው ለመግዛት ገንዘብ ስላልነበረው ከዝናብ ውሃና ካገኛቸው ተፈጥሯዊ ነገሮች የራሱን ሚስጥራዊ የፒክል ውሃ አዘጋጀ። ሄርሼል ሳያውቀው ቤን በሚጠቀምበት ኢንተርኔት ታወቀ። ዘኢኮ ፍሬንድሊ ፒክል ማን ወይም ተፈጥሮ ተስማሚ የፒክል ሰው ተብሎ በወጣቶች ዘንድ አድናቆትን አተረፈ። ቤን የሄርሼልን ስኬት ሲያይ እንዴት በእንደዚህ አይነት ቆሻሻ ስራ ሊታወቅ ይችላል በሚል ቅናት ተሞላ። ሄርሼልን ለማደናቀፍ የጤና ተቆጣጣሪዎችን በመጥራት $12000 ቅጣት እንዲቀጣ አደረገው። ነገር ግን ይህ እንቅፋት ለሄርሼል አዲስ በር ከፈተለት። ሄርሼል ቅጣቱን ለመክፈልና ስራውን ለመቀጠል ሰልጣኞችን ቀጠረ። እነዚህ ሰልጣኞች በነፃ እንዲሰሩለት በማሳመን ድርጅቱን በህጋዊ መልክ አዋቀረው። በመጨረሻም ድርጅቱ እጅግ ትርፋማ ሆነ። ሄርሼል የቤን ኩራት የነበረውን ያንን ግዙፍ የማስታወቂያ ሰሌዳ ገዝቶ በማፍረስ የራሱን ግዙፍ የፒክል ኩባንያ በሚል አርማ ሰቀለበት። ቤን ለመበቀል ሲል ሄርሼልን ትዊተር ላይ እንዲገባ አደረገው። በጥቂት ሰዓታት ውስጥ የሄርሼል የ1919 አስተሳሰብ ዓለምን አስቆጣ። ከዛም በቲቪ ክርክር ላይ የአይሁዳዊ እምነት ተከታይ ስለነበረ የክርስትና እምነትን በመንቀፉ ህዝቡ ተነሳበት። ፖሊሶች የቆየ የኢሚግሬሽን ሰነድ ሊያገኙለት ስላልቻሉ ህገወጥ ተባለ። ሄርሼል ወደ ቤን ቤት ገብቶ ወደ ካናዳ እንዲያደርሰው ጠየቀው። ወደ ድንበር ሲጓዝ ቤን ክህደቶቹን ተናዘዘ። ሄርሼል ግን በመምታት መለሰለት። ቤን ራሱን ስቶ ሲወድቅ ሄርሼል ጺሙን ላጭቶ የቤን መታወቂያ በመያዝ ወደ ካናዳ ገባ። እውነተኛው ቤን ዳግም ሄርሼል ተብሎ ተይዞ ወደ ምስራቅ አውሮፓ ተባረረ። ቤን በድሮ ዓለም በብርድና በብቸኝነት ተቸገረ። አንድ ምኩራብ ውስጥ 10ኛ ሰው ሆኖ ለጸሎት ተጠራ። ለሙታን የሚጸልየውን ጸሎት ሲሰማ የዘር ሐረጉ ትልቅነት ተሰማው። ሄርሼል ተከትሎት መጥቶ ደጃፍ ላይ ቆመ። የልጅነት ስዕልን አየሁት ሲል ሄርሼል በሹክሹክታ ተናገረ። መተግበሪያህን በወላጆች ስም ነው የሰየምከው፣ ለካ እነሱን ማክበር ትፈልግ ነበር አለው።